ቲና እንግዲህ ቀዝቀዝ ብላ ገብታ አባባን ለማስወገድ እንግዲህ ወስናለች ማለት ነው። እኔ ተቀይሬያለሁ። ስለዚህ ቀዝቀዝና ለስለስ ብዬ ገብቼ እነሱን ጉድ መስራት አለብኝ ብላ እንግዲህ ከትሁት ፍቅረኛ ጋር ተሻርካ አባባን ለማስወገድ ወሰነች። እሳቸውም ደግሞ በትሁት በጣም አዝነዋል። ቲና ከትሁት የተቀበለችውን ወረቀት ጓሮ አባባ የሚቀመጡበት ቦታ ወስዳ ጥለዋለች። ከዛም አባዬ እዛ ቁጭ ብለው መጽሐፍ እያነበቡ እያለ ትሁት ሻይ ላፍላልህ አባዬ ብለው ከዛ በኋላ እሺ እኔ ልጅ ብለው እሳቸውን ቁጭ አሉ። ቀና ሲሉ ግን ያንን ወረቀት ደብዳቤውን አዩ። አባዬም ጠጋ ብለው ሲያነቡት እንግዲህ ትሁት ባለፈ ልጠፋ ስትል የጻፈችው ደብዳቤ ነበረ። አባባ በጣም አዘኑ። እሱን አይተው እንዴት እንደዚህ ታደርጋለች? ለምን ድሮም ባዳ ባዳ ነው የሚባለው ነገር ለካ እውነት ነው አሉ አባባ። በዛ ተበሳጭተው እንግዲህ ትሁት ያፈላችውንም ሻይ ሳይጠጡ ቤቱን ለቀው ሄዱ። አባዬ በጣም ነው የተናደዱት። በጣም ነው የከፋቸው። እንግዲህ በጣም አሳዝነውኛል እውነት ለመናገር። ትሁትዬም ሻዩን ይዛ ስመጣ አባዬ የሉም። እንዴ አባዬ የት ሄደ? አሁን በአሁን እያለች እንግዲህ በጣም እንትን አለች እና ከዛ በኋላ ሻዩን ይዛ ተመለሰች። እሳቸው በጣም አዝነዋል። ካሌብም ደግሞ ትሁት በጣም ይቅርታ አንቺ መጥፎ ነገር ላይ እንዳትወድቂና መጥፎ ነገር እንዳይገጥምሽ ብዬ እንጂ እኮ ክፉ ነገር አስቤ አይደለም አላት። እሺ አውቃለሁ። ከዛም ወይዘሮ ቲና ቀጥ ብላ ሄደችና የትሁት ፍቅረኛ ጋር እንዴት አደረግክልኝ? ምን እንዴት አደርጋለሁ? ዛሬ ያንን ሰውዬ አስወግጀዋለሁ። ከዚህ በኋላ አጠገብሽ አይደርስም አላት። ጀግና እኮ ነህ አንተ። አሁን ደግሞ አንድ ነገር ይቀራሃል አለችው። ምንድን ነው እሱ ሲላት ያን ሽማግሌ ማስወገድ። አንቺ አፍሽን ዝጊ። እኔ ነፍሰ ገዳይ አይደለሁም። ጤና የለሽም እንዴ አንቺ? የምትናገሪውን ግን ታውቂዋለሽ እንዴ ሲላት እንዴ እኔም እኮ እየረዳሁ ነው። ደግሞ ዛሬ ትሁት ልትጠፋ ብላ እኔ ነኝ የመለስኳት። ስለዚህ አሁን አንቺ እንደምንም ጓደኛ መስለሽ ቀረቢያትና ከዛ በኋላ ቀስ በቀስ ስራችንን እንሰራለን። ከዛም ትሁትን ካሌብ አፍቅሯታል አለችው። በጣም ተናደደና ቢራውን በተደጋጋሚ ዝም ብሎ መጋት ጀመረ። ትሁት የኔ ብቻ ናት፣ አላርፍም ካለ ያ ጀዝባ ባልሽ እሱንም አስወግደዋለሁ አላት። እኔ ብትገለውም ችግር የለብኝም፣ እኔ አልፈልገውም። ሲጀመር እሱ እኮ ቆይ አንቺ ጥበብ የሚባል ነገር አታውቂም እንዴ? ባህል እንዴት እንደሚያዝ አታውቂም? እና ከአንቺ ያጣውን ነገር እሷ ጋር አግኝቶ ሊሆን ይችላላ። ስለዚህ እንደ ሴት ሁኝና መጀመሪያ እንደ ሴቶች ሆነሽ ቅረቢው አላት። በጭራሽ እኔ ሊያየኝ እኮ አይፈልግም አለችው። ከዛ በኋላ እንግዲህ አንቺ ያጎደልሽበት ነገር ሊኖር ይችላል፣ ግን እኔ አሁን አይመለከተኝም አላት። ስለዚህ ትሁት የኔና የኔ ብቻ ናት፣ ግን አላርፍም የሚል ከሆነ ያባልሽ አይኑን ጎልጉዬ ነው የማወጣለት። ከዛም ትሁቲና እባክህን እኔ አሁን እምልህን ብቻ አድርግልኝ አለችው። እኮ ምንድን ነው የማደርግልሽ ሲላት የምታደርግልኝማ ሰውየውን አስወግድልኝና ንብረቱ በእኔ ስም እንዲዞር አድርግልኝ። ንብረቱ ያለው በሰውየው ስም ነው፣ በካሌብ ደግሞ ምንም አይነት እንትን የለም። ስለዚህ እባክህን እንደምንም ብለህ በስሜ እንዲዞር አድርግልኝ። እሱ ችግር የለውም። አንቺ ብቻ ትሁትን ጥሩ ሆነሽ ቅረቢያትና ከዛ በኋላ ውስጥ ውስጡን ስራችንን እንሰራለን አላት። እሺ አለችው። ከዛም ትሁትዬ እባክሽ መሄድ ከፈለግሽም ነገሮችን እኔ አመቻችቼልሽ ትሄጃለሽ እንጂ እንደዚሁማ አትሄጅም። ስለዚህ እባክሽ ትሁቴ ምናምን ብላ አውቃ አታለለቻት። ከዛ በኋላ ትሁትም ቲና እባክሽ ተይኝ፣ የሆንሽውን ነገር ንገሪኝ በመጀመሪያ እስቲ ምንድን ነው የሆንሽው ነገር ካለ ንገሪኝ አለቻት። ምንም አልሆንኩም አልኩሽ እኮ ቲና፣ ግን ከዚህ ቤት መሄድ ስላለብኝ ነው። መሄድም ካለብሽ እንደዚህ አይደለም የምትሄጂው። ስለዚህ ተረጋግተሽ፣ እኔ ደግሞ ጓደኛ ሆኜ ቀርቤሽል እንዴ ሁሉንም ነገር ለእኔ ልትነግሪኝ ይገባል። በቃ ቲና ተይኝ፣ አሁን ብቻዬን መሆን እፈልጋለሁ አለቻት ትሁቴ። ከዛም ቲና እያሳሳቀቻት ይቅርታ ትሁት፣ ምንም ማድረግ አልችልም እናቴ። እንደዚህ ሆኜ እናንችንና የአይችን ኤደንን ከሁለቱም ወንዶች እንድትርቁ አደርጋችኋለሁ። ከዛ በኋላ ዋንጫውን የምበላው እኔና እኔ ብቻ ነን። እሰራልሻለሁ ትሁት። ያዘንኩልሽ መስሎች ከሆነ ተሳስተሻል።
እኔ እንግዲህ አዲሷ ቲና እቺ ነች፣ አሁን አስተዋውቃቸዋለሁ እራሴን ማን እንደሆንኩኝ እያለች እንግዲህ ፉከራዋን ቀጠለች ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው ደህና ነኝ። እንግዲህ ወይዘሮ ቲና አባባን ለማስወገድ ሰውየውን ቀጥራለች። ሰውየው ደግሞ ኃይለኛ ነው፣ ጀግና ነው። ያ የአባባን ያገተውን ሰውዬ ለካ ወፍራም ሰው ፈሪ ነው የሚባለው እውነት ነው እናንተ። እውነት ዛሬ አየው ማለት ነው። ወፍራም ሰው በጣም ነው የሚፈራው። እዴ የአባባን ያገተው ልጅ ይሄኛውን ፈርቶ አልሸሻም። እንደው ፈረጠጠ አልኳችሁ። ሲያየው ገና በጣም ፈርቶት ነው የሸሻው። ከዛ በኋላ እንግዲህ ማን እንደሆንክ እኮ ስላላወቀኝ ነው እንጂ ቀርበ ብታየኝማ ማንነቴን በደንብ አስረዳሃለሁ። ምን ይመስላል ደግሞ ለዚቹ አቅሙ ነው እንደ የሴፍ ጨረጨር የነበረው እያለ እንግዲህ ልጁ ሙድ እየያዘ ከዛም ከሱ ላይ ጩቤውን ይዞ ወደዛ ተመለሰ። ቢራውን እየተጎነጨ እንግዲህ ቁጭ ብሎ ነገሮችን እያሰላሰለ ያለ ቲና መታ በር አንኳኳች። ማን ነው ሲል እኔ ነኝ ቲና ግቢ ክፍት ነው አላት። ገባች። ምን አዲስ ነገር አለ ስትለውም አንተ ጋር ምን አዲስ ነገር አለ? አንቺን እኮ የጠየቁሽ ሴትዮ ጥያቄን በጥያቄ አትመልሺ ሲላትም እኔ ጋማ አዲስ ነገር አለ። ትሁት ዛሬ ልታመልጥ ስትል ያስኳት። ምን? አዎ ልታመልጥ ስትል ከመታጠቢያ ቤት ስወጣ በአጋጣሚ ያስኳት። እናም መልሻታለሁኝ። አዎ እንደዛ አድርገሽ የልብ ጓደኛ ሆነሽ ቀረቢያት፣ አለበለዛ ግን አትጨበጥልንም አላት። አዎ እንደዛ አድርጌ ነው የምቀርባት አለችው። ከዛ በኋላ ትሁትም ቁጭ አለች፣ ወደ ስራዋ ገባች። አባባም እንግዲህ ምንም እንዳልተፈጠረ ምንም የሚያውቁት ጉዳይ አልነበረው ለመጥፋት እንደሞከረች። ግን ወይዘሮ ቲና አባዬ እንዲያውት አድርጋ አባዬ ትሁትን እንዲጠሉ አድርጋ እንግዲህ ወረቀቱን ቀዳ አባባ የሚቀመጡበት ቦታ ላይ ጣለችው። እሳቸውም ትሁት ሻይ አፍልቼ ላምጣልህ አባዬ ስትለው እሺ እኔ ልጅ አምጪ ሲሏትም እሷም ሻዩን ልታመጣ ስትሄድ እንግዲህ አባባ ቀና ሲሉ ያንንም ወረቀት አዩት። ወረቀቱን ሲያው እንግዲህ ድሮም ባዳ ባዳ ነው፣ ለባዳ የነደደ አመድ የለውም የሚባለው ተረት ትሁት በሰላም ሂጂ ስትባይ እምቢ ብለሽ በጣፍተሽ ልትሄጂ፣ ድሮም እኮ የባዳ ነገር ይሄው ነው እያሉ አባዬ እየደጋገሙ አንገታቸውን እያወዛወዙ እንግዲህ ወጡ ማለት ነው። ከዛም ከወጡ በኋላ እሳቸው መጠጥ ቤት እንግዲህ አምሽተው ሲመጡ ቲና የላከችው ሰውዬ የዚች የትሁት ፍቅረኛ አገኘው ማለት ነው። ከዛ በኋላ እሱ ካገኘው በኋላ ከኋላ ነካ ሲያደርገው አባባ ዞር ሲሉ እንግዲህ ጩቤውን በሆዳቸው ላይ ሰካባቸው ማለት ነው። አባዬ በጣም ያሳዝናሉ እውነት ለመናገር ምክንያቱም ይሄ ለሳቸው አይገባም ነበረ። ግን ቲና የምትባል ሰው እንደዚሁ በቀላሉና እሷ አንድና አንድ የአባባን ንብረት ወደ ራሷ ለማድረግ ነው የምትሞክረው። ያ ነገር ደግሞ መቼም የሚሆንላት አይመስለኝም። ሳስበው መቼም አይሆንላትም። ምክንያቱም እያደረገች ያለችው ነገር ምንም እንትን አይደለም፣ የእሷ አይደለም። ንብረት ያለፋችበትን ንብረት የራሷ ለማድረግ ነው የምትለፋውና ይሄ ልጅም አሽቶ አባባን ሊወጋቸው አይችልም። አባባን ደግሞ ወይ መጥቶ ሊያስጥላቸው ይችላል። ያ የቲናን አባዬን ያገተው ሰው ብቻ የሆነ ሰው ይመጣል ብዬ አስባለሁኝ። እንግዲህ የትሁት ፍቅረኛ ጀግናም ኃይለኛም ነው። ትሁትዬም እንግዲህ እሱ ፈጣሪ ይርዳሽ እንጂ ነገሩ በጣም ነው የሚያስፈራው። አላቅም ምን እንደሚፈጠርም ብቻ እንግዲህ ትሁቴ ልጁ ደወለችና ሁሉንም ነገር ደግሞ ትሁት ሰምታለች። የኔ ጀግና ጎበዝ፣ ሰውየው እንድታስወግድልኝ ነበረ። አዎ በል የት ነህ ስትለው ሰውየው ላስወግድ። ጀግና ከሆነ አንተ የኔ ጀግና። እንደዚህ ነው ሰው ማለት፣ በታዘዘው መሰረት ስራውን በደንብ በሚሰራ እያለች እንግዲህ በጣም ደስ አላት ወይዘሮ ቲና። ከዛ በኋላ ትሁት ተለጥፋ ሽንት ቤቱ ጋር ሁሉንም ነገር ሰማቻት። ከዛ እሷ ስታይ እሷ ሽንት ቤት ገባች ማለት ነው። ወደ ኪችን ገባች፣ ያችም ተመልሳ ሄደች። እንግዲህ ይሄንን ነገር ትሁት ለካሌብ ትነግረዋለች። መጀመሪያውኑ አባዬ ስልኩ አይሰራም፣ ካሌብ የሆነ ነገር ሳይፈጠር አይቀርም፣ እባክህን እኔ ግን ፈርቻለሁ፣ የሆነ ነገር የሚፈጠር ይመስለኛል እያለች ትሁት በጣም ተጨንቃለች። ከዛም ቲና ወጣችና ቶሎ ብላ ደወለችላትና እንዴት አደረግ ቶሎ በል እንጂ ሰውየው ወጥቷል እኮ እቤት የለም እያለችው እንግዲህ ከዛ በኋላ እሱም ተከትሏቸው እንግዲህ አባባ መጀመሪያ ትከሻቸውን ነካ ሳያደርጋቸው እሳቸው ዞር ሲሉ
እንግሊላቸው ላይ ተካባቸው ማለት ነው። በጣም ያሳዝናል አባዬ። የሆነ ሰው ደርሶ ቢያስጥላቸው ብዬ እመኛለሁ።